ዛሬ ለምን ባላውቅም ግን ትንሽ ድካም ተጫጭኖኛል። ኧረ ምን ድካም የለም። ባይሆን ይሄን ላውልቅልሽ ማለት ትንሽ ድካስቲ ትንሽ እናቴ እንዳመማት ነግሮኝ ትንሽ ድካምኛል። ችግር የለውም። አሁን ማንንም እርሳ። እንዴት እናቴ ዳፋታለሁ። ባይሆን ትንሽ ድካስቲ ኑ በቃ ለምን አሁን አንደሳሰትም? ከዛ ወደ እናት ትሄዳለህ። እሺ ነገርሽ ካንገሸገሸሽ ትፈልጊያለሽ። ከዚህ በኋላ የበተሰት ጥያቄ በማላችን ልጅ ቢፈጠር ምን ይመለከት ከረኛለሽ ነው ችግር የለም። ተከመጫዋክሽ ማለት ምን ማለት ነው? ቆንጆዬ ነሽ፣ ታምሪያለሽ። አመሰግናለሁ። አንቺ ነገር ይኸውልሽ፣ ለዛ ምን አልኩክ? ላስደስት እንደሰት እኮ ነው ያልፈለኩ። እንጂ ላይ ገብቶ ወርቅ የመሰለ ነገር መቼ ማንንም ከግሬ ጥለም አይደል? ቆያ ገንዳ ውስጥ ወርቅ ይጣላል። አሁን እሺ ስለስተውና ለምን አንደሳሰትም? ለናጫለሽ ቆይተሻል ማለት ያው እንግዲህ ባልትዳር ስላልሆንኩኝ ምን አገባህ? በትዳር ላይ መማገጥ እንደሚያስቀጣ ታውቂያለሽ። እየማገጥኩ አልነበረም ሲጀምር ያማገጥከኝ ደግሞ አንተ ነህ። አለማው ከተያቂነት አይደለም። በእኛ የኢትዮጵያ ወንጀል ታሪክ ውስጥ በሕገ መንግስታችን ውስጥ ባለትዳር ሰውን እየሰማሽ ነው ያለ በእናትህ ተወኝ። አትነዝነዝ ያስቀጣል። ቁጭ በይ በቃ ለልጆቼ ብዬ ነው። ልጆችሽ ምን ሆኑ? አባታቸው ገንዘቡን እየላከ ነው። ቢቀርና አባትነት ፈቃድ ጎደለባቸው እሱ ነው ላቡን ጠባር ነው የሚሰራው። ቀድሜ እኔም አንተ ጋር በመጣ ኖሮ እሱን እንዲህ ነበረ የምታፋጥጠው። ቢያንስ ለእነሱ የተራረፈ ገንዘብ አገኛለሁ ብዬ እኮ ነው። አንድ ጨፈቃ 400 ብር እያወጣሽ ስትገዢ የምትይው አንቺ። እሺ በቃ እንጂ ሲናሪነት ሰራው ናምሽ ከሌላ ጋር ታናካኪ። አሁን ለምንድን ነው የምንለካው? የለመንኩህ እኮ ነው ያለሁት። የምፈልገው ብር ልስጥክ። የለሽም እባክሽ። እሱ ገንዘብ ያለው እሱ ላብለ መተሽ እዚህ ጋር ገንዘብ አበይ ይሁን። አፍን ቢሆን እኮ ከየትም ያመጣሁብን የራሴ ገንዘብ ሆኗል። እባክህን እባክሽ ቤት ይልክልሽ። ሰላም ክብራትና ክብራን የሚኪ ሾው ቤተሰቦች እንደምን ቆያችሁልኝ? ዛሬ ምን የሚኪ አዲስ ባለ ጉዳይ ይላችሁ መጥቻለሁ። ከባለ ጉዳዩ ምንድነው የሚለው ደግሞ ለማወቅ እንግዲህ ደውለን ያለው ነገር ከባለ ጉዳይ አንደበት እንሰማለን። ባለ ጉዳይ ጋር ደውልና ያለው ነገር እንዳለ የምንሰማናል። እንግዲህ ከባለ ጉዳዮች ስማቸው መቃል እያቆንቁን ጥቅመኞች ነው ላይ ምክንያቱም ደግሞ ያው ማንነታቸው ቶሎ እንዳይታወቅ ታማኝ ሲሆኑ አንገታቸው እንዳይደፉ ለሚፈጥሩ ነገር እንዳለ በድብቅና ሰው እንዳያውቅባቸው በሚለው ስማቸውን ብዙ ጊዜ እንዳይጠይቁኝ እያደረኩ ነው። እስኪ ባለ ጉዳይ እያልኩ ብቀጥል ይሻላል ብዬ ስላሰብኩኝ ነው። እንግዲህ ባለ ጉዳይ የላከልኝ መልዕክት አለ። ከራሱ አንደበት ደግሞ እናንተም እንግዲህ እንሰሙ ልደውልለትና ያለው ነገር እንሰማለን። ሄሎ ጤና ይስጥልን። እንዴት ዋሉ? ሚኪ አንተ ነህ? አዎ እግዚአብሔር ይመስገን። እኔ ሚኪ አሰኝ። እንዴት ነው? አዎ ስልክህን እኮ በእናትህ ከስንት ሰው ፈልጌ እንዳገኘሁት እና እንዴት ነህ? እግዚአብሔር ይመስገን። እርሱ እንዴት ነው? አለን። ታሪኬን ላካፍልህ ነበር እና የሆነ ነገር በእናትህ እንድታጠራልኝ ነበረ። ምን ነበረ? ካላስቸገርኩ የኔ ወንድም በግልጽ ቢነግሩኝ። ያው ከወዳጄ ነው ያገኘሁት፣ ታማኝ ከምለው ሰው ነው እና ምን መሰለህ፣ እኔ የአንድ የመንግስት መስሪያ ቤት ሹፌር ነኝ እና አብዛኛው ጊዜ ያው የመንግስት መስሪያ ቤት ሹፌሮች ፊልድ ነን እና ያው ፊልድ ስለምንወጣ ብዙ ጊዜ ቤታችን ምናምን ይናፍቀናል። በሆነ ጊዜ አንዴ ነው የምንመለሰው ቤታችን እና ያ ቤት በሚናፍቀን እኛ በቃ ቤታችን ናፍቆናል ምናምን ብለን ስንመለስ ያው ቤት ትዳር ልጆች ናቸው የሚያጓጉህ ቤትህን እና ያው ልጆች አሉኝ እግዚአብሔር ይመስገን፣ ሚስትም አለችኝ እና ምን መሰለህ አሁን ላይ ያ ነገር ደስታዬ እየጠፋ ነው። ምን መሰለህ ባለቤቴ ነርስ ነች የአንድ ሆስፒታል እና እዛ ትሰራለች። በቃ ያው በህይወቷም በኑሯም ታማኝ ነች ብዬ አስባለሁ። እኔም ያው ፊልድ ነኝ። ያው የፊልድ ሹፌር አይታመንም ይባላል፣ ግን እኔ በጣም እግዚአብሔር ይመስገን በሃይማኖቴም ጠንከር ያልኩኝ እና ታማኝ ሰው ነኝ እና ምን መሰለህ ባለቤቴ እኔ ፊልድ ስወጣ ልጆቼ የምሰማው ነገር በጣም ምንም ደስ እያለኝ አይደለም እና ከሱ በላይ በቀደም የሆነ እንትን ቆይቷልና እንትን መጡ እንደዚህ ደም ለገሳ ምናምን ብለው በቃ እኔም ከለገስኩ ጓደኞቼም እንዲነሳሱ ምናምን ነገር ብለን እንለግስ ምናምን ብለን ሄደን እና እዛው ሲለገስ እንትን ስንል እኮ አንተ ምናምን አሉኝ። ደሜን እንትን ሲመረምሩ HIV ምናምን ብለው መረመሩ እና ምንድነው ይሄ ነገር ምናምን ብዬ በጠበቅ መጥቶ እስቲ ጤና ጣቢያ ምናምን እንትን የሆነ ድጋፍ እስቲ የሆነ ምንድነው ይሄ እስቲ ምንድነው ይባለው በስላረቦና እንትን እንዲያዋሩ ምናምን እዛ ጋር ምናምን አሉኝ።
HIV ፖዚቲቭ ነህ ምናምን አሉኝ። እንዲህ ነገር ከየት መጣ ምናምን ብዬ ሳስበው ታውቃለህ በቀደም ቤቴ ሄድኩ ሰዓት ላይ ልጆቼም ከዛ በፊት ይነግሩኛልና ውሸት ነው ይመስል ያው ልጆች ዝም ብለው ያዩትን ያወራሉ ምናምን ብዬ አስባለሁ። ልጆቹ እቤት ሲገቡ እቤት የሚመጣ ልጅ አለ እንደዚህ ቤት የሚመላለሱ ሰዎች አሉ ይሄን ገዛልኝ ይሉኛል። ይሄ ነገር ምንድነው ብዬ ተደጋጋሚ ጊዜ ያወራበታሉ ከሷ ጋርም ዝም ብለው ልጆች አይደሉ እንዴ ምናምን በቃ ጭቅጭቅ ታነሳለች ከዛ ነገር እንደወጣ ምናምን በጣም ብዙ መንገዶች ትፈጥራለች ከዛ ርዕስ እንደወጣላት በቃ ትጨቀጨቃለች እቃ ትሰብራለች ምናምን በቃ እኔም ደግሞ ስትረስ አልጣለባት ምናምን ብዬ ዞር እላለሁ ያን ነገር እንትን ከዛ ያ ነገር ግን ያው ፊልድ በመውጣበት ሰዓት ምንም ያስደስተኝ አልመጣምና ያው አንዳንድ ጊዜ ጭንቀት ውስጥ ስትገባ ትጠጣለህ እና የሆነ ጊዜ ከመጠን በላይ ጠጣሁኝና ኮኔሴት ጋር አብሬ ያደርኩ በጣም ጭንቀት ውስጥ ስለነበርኩ እና ከዛ በኋላ በሷ ልያዝ በዛሽ ልያዝ ማቆ ነገር የለም በባለቤቴ ልያዝ እስቲ ይሄን ነገር እንድታጣራልኝ ነበር ልጆቼም አንደበታቸው በቃ የሚያወሩት የሆነ ብልግና ነገሮች ደስ እያለኝ አይደለም ገና የ8 ዓመት ህፃን ልጅ ወንድ ልጅ እንደዚህ ሻወራህ ይከብዳል አንዳንድ ጊዜ እና እስቲ ይሄን ነገር እንድታይልኝ ነበር። መልካም እንግዲህ ያሉኝ ነገር እጅግ በጣም ልብ የሚነካ ነገር ነው። አሳዛኝ ታሪክ ነው እየነገሩኝ ያለው። ደው የሆነት ከሆነ በጣም ያሳዝናል። እንግዲህ ከበሽታው ጋር መኖር ነው የሚቻለው። እንግዲህ ሐኪሞች ግን የሚነግሩት ይመስለኛል። እንግዲህ ፈጣሪ አይሳሳትም ያለው ነገር ነው የሚሆነው። እንግዲህ አይዞን እያልኩኝ እኔም ሚኪያስ እንግዲህ ለማጣራት እሞክራለሁ። ባለቤቱ ጋር ምን አይነት ችግር ነው ያለው የሚለውንም በደንብ አጣርቼ እንግዲህ የምነግረው ይሆናል። አዲስ ነገር ካለ ደውዬ አሳውቅዎታለሁ። የባለቤቱን መኖሪያ አድራሻ፣ ስልክ ቁጥር፣ ፎቶ አለ እንግዲህ በውስጥ መስመር ይላኩልኝ እልክልሃለሁ። እና አሁን ራሴን ትንሽ እየተቆጣጠርኩ ያሉ ይመስለኛል ከበሽታውም ያው ዶክተሮች ከጎን ሆነው እንደዚህ አይነት ፖዚቲቭ ስትሆን እንትን ይሉሃል ድጋፍ ይሰጡሃል ምን ይሉሃል ምናምን ያው መድኃኒቴን እየወሰድኩ ራሴን እንትን እያልኩ ነው አሁን ላይ እግዚአብሔር ይመስገን። ግን የልጆቼ ነገር ትንሽ ያው በረሃ ላይ ብዙ ጊዜ ስትመላለስ ይገባሃል ብዬ አስባለሁ እና የወንድ ልጅ ጉልበትና ፈተና እዚህ ላይ ነው። አንዳንድ ጊዜ ያልጠበቀው ነገር ሲገጥመ ደግሞ ይከብዳል። አንዳንዴ የኔ ከምትላት ከባለቤት ሲሆን ደግሞ ልብ ይሰብራል። እውነት ነው እንግዲህ እና የተቀረውን ልክልሃለሁ እስቲ ታያትና እንግዲህ እኛም በተቻለን አቅም እንግዲህ ድብቅ ካሜራ አስደርገን በራሴ የሚሆን በሌላ ፈታኝ ፈተነን እንግዲህ በተደጋጋሚ ጊዜ አግኝተን ነገሮችን ለማጣራት እንሞክራለን። አዲስ ነገር ደግሞ ስናገኝ እንግዲህ ማስረጃ አስደግፈን ልክሎታለን። እሺ ሚኪ መርጠው እንግዲህ እኛን እንድናጣራለት ስለፈለጉ ከልብ እናመሰግናለን። አንድ ወዳጄ ነው ይከታተላችኋልና እንደዚህ ማቆሰዋል ይሄን ጥርጣሬ ይሄን እስቲ የሚፈታል ብሎኝ ነው ዳንቴ ላከኝ። መልካም እንግዲህ እኛም አናሳፍሮትም። እንግዲህ አክብሮ ስለደወሉ እናመሰግናለን። ከዛሬ ቀን ጀምሮ እንግዲህ ክትታችን እንጀምራለን። መልካም ቀን። አሜን። ለአንተም ሚኪ እግዚአብሔር ይስጥልኝ ስላዳመጥከኝ ራሱ። አሜን። እንግዲህ ክቡራትና ክቡራን ቤተሰቦቼ ከባለ ጉዳይ አንደበት ሰምተናል። ከዚህ በኋላ ምን ይፈጠራል የሚለውን ደግሞ ለማወቅ የግድ እንግዲህ ባለቤቱ ጋር ደውለን ከዛ በኋላ ያለው ነገር አጣርተን የምናሳውቃቸው ግን ከአሁኑ አሳዛኝ ነገሮች እንዳሉት ያስታውቃል። እጅግ በጣም ልብ የሚነካ ነገሮች ነው የነገረኝ ባለ ጉዳይ በጣም ያሳዝናል። እንግዲህ ባለ ጉዳይ ብዙ ነገር መማር አለብን፣ ማስተዋል አለብን። ነገ በኔ ነውና ዛሬ ከሱ መማር አለብን እያልኩኝ ምን ይፈጠራል የሚለውን ደግሞ አብረን እንመልከት። ሰላም ክብራትና ክብራን የሚኪ ቤተሰቦች እንደምን ቆያችሁልኝ? ዛሬ ደግሞ ለእናንተ እንግዲህ ውድ ቤተሰቦች አዲስ ባለ ጉዳዮች ይዤላችሁ መጥቻለሁ። እንግዲህ እናንተን ባለ ጉዳዮች ለማስደሰት እኔም የስራ ባልደረቦቼ እንግዲህ በርተን ሰራ እንገኛለን። ከዚህ በኋላ ብዙ ነገሮችን ደግሞ ጠንክረን የምንመለስ ይሆናል። ታዲያ ጠንክረን ስንመለስ ደግሞ ድሮ የነበርንበት ቦታ ለመገኘት የእናንተን ሰብስክራይበር እርዳታ ያስፈልገናል። ምንም አይነት ክትትል ምንም አይነት ነገር ልናጠራላችሁ የምትፈልጉት ምንም አይነት ማስረጃ ካላችሁ እኛን ለማግኘት በቴሌግራማችን ወይም ስልክ ቁጥራችን ይደውሉ እያልኩኝ ዛሬ እንግዲህ አንድ ባለ ጉዳይ ደውሎልኝ እንደነበር ከዚህ በፊት ነግራችኋለሁ። ያ ባለ ጉዳይ በነገረኝ መሰረት በገዛ ቤቴ ተገኝቼ ለዚህ ፐርፐዝ ያዘጋጀነው ቤት አለ የስራ ባልደረቦቻችን እና በዚህ ነገር ቤት ውስጥ እንግዲህ ልጅቷን ጠርተናታል። ሕክምና ሰጪ ናት፣ ነርስ ናት ብለናል። የተሻለ ሕክምና ቤት ለቤት እንድትሰራ ከምትሰራ ተጨማሪ ብለን ቀጥናት አሳምናታል። እሷም እየመጣች ነው። እዚህ ከመጣች በኋላ ስለ ስራ ካወራን በኋላ ነገሮችን ለመቀየር ሞክራለሁ። ከዛም በኋላ ደግሞ ነገሮችን ወዴት ይሄዳሉ፣ ጨዋ ናት ባለጌ ናት የሚለውን ደግሞ ለማወቅ የግድ እዚህ መጣ እሷ ማወቅ አለብን። ያ ነገር ደግሞ ፍቅር ላይ ከዚህ በፊት እንደምለው እምነትን ያጣ ፍቅር አሸዋ ላይ እንደሚገነባ ቤት የመናድ ቻንሱ ሰፊ ነው። ማለት አሸዋ ላይ የሚገነባ ምንም ነገር አንድን ቀን ተንሻቶ ጉዳት ሊያደርስ ይችላልና ፍቅር ላይ መታመን ከሌለን ወይም ደግሞ በአንደኛ ሰው ላይ መጠራጠር ካለ
ጊዜውን እየጠበቀ ያለ ነገር ነውና ያን ነገር መታደግ ስላለብን ባለቤቷ መሀል ላይ የገባውን ክፍተት የእምነት ጉድለት ወይም ጥርጣሬ የተለያዩ ነገሮችን አይቻለሁ፣ ታግሼ አልፌያለሁ። በናይ በፊት ኖርማል ነው እያልፋለሁ፣ አሁን ግን መስመር ያለፈ ይመስለኛል ብሏል። የእሱ ግምት ልክ ነው ወይ የሚሆን ደግሞ ለማረጋገጥ እሷ የግድ ዜት መጥፋት አለብን። እሷም እዚህ ከመጣች በኋላ ያለው ነገር ምን ሳይሆናል እስኪ በዚህ አጋጣሚ ለሁላችንም ማለት የምፈልገው ነገር እምነት፣ ፍቅር ያስፈልጋል። በሰው ልጆች መሀል ላይ ደግሞ ሁሌም ፍቅር የሚያስፈልገው ነገር ቢኖር በመጀመሪያ አካባቢ የፍቅር ግኝት የሚያስፈልገው ፍቅር ብቻ ነው። ከሆነ ሰዓት በኋላ ግን ሳክሪፋይ እና ይቅርታ ናቸው ፍቅር የሚያስቀጥሉት። ለአምናቸው ዋጋ ስንከፍል ወይም ደግሞ ይቅርታ ስናደርግላት ነው ፍቅር ሊቀጥል የሚችለው እያልኩኝ ላለን ፍቅር እንዲቀጥል ከፈለግን ምንም አይነት ዋጋና ይቅርታ ልናደርግላቸው የሚገባ ብዙ ነገሮች ሊኖሩ ይገባል እያልኩኝ ነው። እስኪ እሷን ይቅርታ ብላለች። እስኪ ስሟን ስናነሳታለች። እስኪ እንቀበላት። ሰላም ሰላም፣ ልጅ ቤታመሸሽ ታምስከን ግቢ። ስራ እንዴት ነው? አሪፍ ነው። ያው ከስራ ስትወጪ ስለሆነ ትንሽ ሰዓት ይዟል። አንቺ ስጠብቀኝ ከቀጠሮ ትንሽ አርፍጃለሁ። በድጋሚ መተው ካለብን ሚኪያስ ሚላት። እሺ ሚላት፣ ያው ከዚህ በፊት የምትናወራሽ እናቴ ትንሽ ህመምተኛ ናት። ዛሬ እዚህ የለችም። እንዳጋጣሚ እሷ ጋርም ልወስድሽ ነበር ብዙዎች ስላሉ አልተመቸኝም። ከዚህ እሄዳለሁ ብዬ ነበር ያሰብኩት። እና ታዲያ ታካሚ በሌለበት ለምን ጠራኸኝ? ከህክምና በፊት የሚቀርቡ ነገሮች አሉ አይደለ? ያው ደሞዝ ማውራት አለብን። መች ክብካቤ እንደምንሰጭው ማወቅ አለብኝ። በዛ ላይ ደግሞ አንቺን መለና ጠናሽና ከዚህ በፊት የተሰኘ ነበር ማወቅ አለብኝ። መቼም እናቴን የማህል ነገር አሳልፎ ይሰጥሽ ከአንቺ የምጠብቀው ነገር ይኖራል። ያው እሱን እኮ ወደ እኔ ስትመጣ እሱን ነገር ሳታጣራ አልመጣህም። አዎ፣ በይበልጥ ደግሞ ግን ከሰውን በተጨማሪ ከአንቺ ማወቅ ያለብኝ ይመስለኛል። አዎ፣ ያው እንደሰማከውም ደግሞ አምነክ ስለጠራኸኝ በአግባቡ ስራዬን እወጣለሁ ብዬ ነው የመጣሁት። ግን ደግሞ ይሄ ትንሽ እንኳን ስጋት የሚሰማክ አይነት ከሆነ ደግሞ ብዬ እችላለሁ። መልካም፣ እንግዲህ የሰማሽ እንኳን ይመላት ስጋት ኖሮኝ አይደለም። ግን ማንም ሰው እናቱን መቼም ለእናት ፍቅር ታውቂያለሽ። እና ደግሞ ያው ትንሽ የህክምና ስህተት ደግሞ ብዙ ፎልት እንደሚያመጣ ከአንቺ በላይ ማንም ይረዳኝ አይችልም። ኖሃውም ማንም ሊሆን አይችልም። ከዛ አንጻር አሁን ያለው ህክምና ስህተት እንደዚህ ሲባል ትንሽ ፍራቻ ትራንስሌት ማድረግ ይኖርሻል። ከዛ አንጻር ያለው ነገር ከዚህ ያደረገሽልኝ ስራ ብንጀምር እየተሳሰብኩ ነው። ጥቅም ደግሞ ችግር የለብኝ። እንደውም ብትሺ ስራሽን አቁመሽ በቋሚነት እናቴ ብትንከባከብልኝና ነገ ጠዋት ደግሞ እናቴ ጤናዋን ሰጥቶልኝ ከተመለሰችም ጊዜ ላይ አድርጎና ደግሞ ሌላ ነገርም ከመጣ አንቺ ወደ ሌላ በማውቃቸው ጓደኞች ጋር የተሻለ ስራ ቦታ ለማስገባት ቃል እገባልሻለሁ። ደግሞ ሙያዬን ስለምወደው ማቆም አልችልም። አሁን እኮ ቆሜ አይደለም ሚላት የኔ ጥያቄ እናቴን ብትንከባከቢ አሁን ላይ ሙሉ ጊዜ ስትሰጠሽ እንደዛ አልችልም። ብዙ ታማሚ ያለብኝ ኢትዮጵያ ውስጥ እኮ ብዙ ፔሸንት እንዳለ አንድ ዶክተር ለብዙ ሺዎች እንደሆነ አውቃለሁ። በዛም አንጻር ነው እናቴ ብቻዋን እንድትታከም የፈለኩት። ኦኬ፣ ያው ማለት ማስፈልጋቸው ሰዎች ስላሉ ብዙ ታይም ላልሰጣት ይችላል። ከለዛ ነው ከምታስፈልጋቸው ሰዎች መሀል አንዷ የኔ እናት ናት። ለዛ ተባባሪ በገንዘብም በምንም ከጎንሽ እሆናለሁ። ያለኝ ገንዘብ ለእናቴ ካልጠቀመ ለማን ይሆናል? ሜቢ እንደዚህ አይነት ስትተኝ አይ ነው ወግበት ግን ያለኝ ክብር ከዛ ይበልጣል። ይሄን የምኖርበት ለኔ ይሄኛው ምርጫዬ ስለሆነ ነው። ትዳር ስለሌለኝ ገንዘብ ትልቅ የቤት ገዝቶ መዋል ጥቅም ስለሌለው አከራይቼው ነው ይሄን ተከራይቼ ነው። ከዛ አንጻር ከኢኮኖሚ አንጻር ከሆነ ፍራቻሽ ይሄኛውን ነገር ቼክ ልጽፍልሽ እችላለሁ የረጅም ጊዜም ጭምር። አንቺ ግን ፎከስ አድርገሽ እንድትከባከቢ ይፈልጋል እናቴ። ከዛ እኔ አንቺ በእናቴ በተንከባከብሽ ቁጥር እንከባከብሽ ይችላል። መልካም ሴት ነሽ። ማባተ ቡካችን በዚህ ሊሆን ይችላል። ነገር ግን የሰው ልጅ መገናኛው እንጂ የማይታወቀው መጨረሻው ማንም አያውቅ ነው። ስልክ ነው። ስለዚህ አንቺ እናቴ ስትንከባከብልኝ እኔም ደግሞ አንቺ የሚያስፈልግሽ ነገር ለማሟላት ዝግጁ ነኝ። ተስማምቻለሁ። አለቃ እንደዛ ከሆነ ከተስማማሽ አንደኛው እንደ ስራ ቀጥታ ነው የምናወራው። እንደ አሰሪና እንደ ሰራተኛ እንዳወራ አልፈልግም። በግልጽ ውስጥ ነገርሽኝ ስለ አንቺ ማወቅ እፈልጋለሁ። የትዳር ሁኔታ የልጅ ምናምን ካለ ምክንያቱም ልጅ ትዳር ካለሽ ማወቅ አለብኝ ብዬ አስባለሁ። ለቤተሰቦችም ጊዜ መበደል እንደሌለብሽ ስለማስብ። አይ ትዳርም ልጅም የሚባሉ ነገራቶች የሉም። ምን ነው
ሁሉም በጊዜ ይሆናል። ይዘውና አሁን እኔ ትኩረቴ የስራና ስራ ላይ ስለሆነ እድሜ ያለፈው ዳኒ እንዳትዘዛቸው ያኔስ ወንድ ነው ብዬ መዝናናው። አይ ችግር የለውም ሁሉም በጊዜ ይመጣል። እኛ ወደ ጊዜው ካልቀረበን ጊዜ ወደኛ ይመጣል። አይ ማለት አሁን ላይ በጣም ማለት ቤተሰቤን በጣም መርዳት ስለምፈልግ ነው። ይገባኛል። ያ ደግሞ ህይወት ሲጀምር ደግሞ ያው ሙሉ ቤተሰቦችን ያስደስታል። ለቤትህ እንጂ ለቤተሰብ የምትለው ነገር አይኖርም። ለዛ ምንም የሚያጠቅሰኝ ነገር የለም። እንዳየኸው ደግሞ እድሜ አለኝ ማለት ካሜራው እናንተ ብዙ ጊዜ ነርሶች ስትባሉ ከዶክተር ጋር ግንኙነት አላችሁ ተብሎ ስለሚታማ ይሄ ከአንድ ዶክተር ጋር ተታፋሽ ነበር። አይ እንደዛ የሚባል ነገር የለም። እንደዛ ነገር ሲያስይያች አዎ እንዳየኸኝ ነው። ግን አይመስልም ካለባበስ ሳስብ እንዴ ከይቅርታ ጋር አቃለ ስራ የተገናኘ ነው ምናምን ግን ከይቅርታ ጋር ዶክተር ትባላለሽ ግን አለባበስ ትንሽ ወጣ አለብክ ወጣ አለ ሲሆን ውበት ያጎለውና ጭንቅላቴ ሌላ ነገር ሊያሰብ ገፋፋኝ ነው። ያው ወንድ አይደለክ ይሄ ደግሞ ግዴታ ነው። እኛው ልጅ ኩሲቶችን ማክበር ላይ ጎበዝ ነን። አዎ አሁን እንኳን አልናከኝም ውበቴን አልናከኝ እንጂ ግን ከዚህ ጋር ለፍቶች እንግዲህ ባልፈስ ነው ጥያቄ ነፃ ሰው ኮክ ከምን ማለት ከፖለቲካ ከሃይማኖት ከበሽታ ከምን ነው እንደነገርኩኝ ከሆነ ያው አንተም ሲንግል ነክ ነፃ ኮንግሬስ እንግዲህ በቃ የቼር ሳምርሽ ልታሸማቂ ከሳፈርሽ ያለጋላ ደግጬ ነበር። አይ እንደዛ እንኳን አይደለም። አንቺ ለምን ለታውሽ ማለት ያው ይሄ ማለት ልጅ ቆም ይሆነሽ ጊዜ ማስተች ማለት እኮ አንዳንድ ነገሮች አስቸጋሪዎች ነን አይደለ? በእኛ ሀገር ደግሞ ቆንጆና ሸታ አይታለፍም ይባላል። እና ለዛ አንተም ላታልፈኝ ነው ማለት ነው። በሚገባሽ እኔ እንደውም እናቴ ስታስተምረኝ ብዙ ነገሮች ነግራን ያሳደገች አደራ ልጅ ሚኪያስ ቆንጆና ሸታ አይታለፍም እያሳደግኩ ነገር እንዳትረሳ። ቆንጆ ልጅ ሚስት ገባ ቆንጆ ልጅ ልጆች ይኖርኛ ትለኛለች። አታስብ እሱ እንደድልክ ነው። እድልን ትጠቀም ከሆነ ይችላል ማለት ማለት የኔን መስፈርቶች የምታሟላልኝ ከሆነ ዋልተሳሳጅ መስፈርቶች መሀል እንዳንቺ ቆንጆ ይባል ማግኘት መቼ ማለት ተላ ይመስላል። እስከማቆረስ ደግሞ እስከያመር አይደለም። በዛ ደግሞ እናንተ ሴቶች ተግባር አሁን ላይ ትንሽ አበጥ ካላለቂ ሲከፋቸዋል። እሱማ ግዴታ ነው። ስለዚህ ተስፋ አለ ያያልሽኝ ነው ካለክ ምን ችግር አለ? ካላስከፍሽ ቆንጆ ጊዜ ብናሳልፍስ ማለት ከትዳር ውጭ አይነ ትዳርና መጣለው አብዝች ከየክሽ ማጃጃ ልጅነት መስለኛል። ማንም የለም ብለኸኛል። በሚገባ ግን ደግሞ ባንድ ቀን አይከብድም ወይስ እናትን ከሰምተክ ነው? አንደኛ ቆንጆ ነው ለማካበት ነው ህይወትን በደንብ ለማየት በቀጣይ ቀን ይቻላል። የትኛው ቀን ይችላል ግን ቀናትን ማለት ነው ጊዜያትን ማርዘም እንጂ ሌላ ነገር ነው የለውም። አው ባል ከሌለሽ ልጅ ከሌለሽ ተጁ ሰው ከሌለሽ ምን አስጨነቀሽ? ይቅርታ ማለት አሁን እሱን አስቤ አይደለም የመጣሁት ማለት ስራዬን ብዬ ያሳሽ መሽመጥሽ የስራሽ ጉዳይ ነው ትክክል ተገባ ቅደም ይሻላል ከእናቴ የምትጨማሪ ከምሳሌ ቤት ቻለው ስታልሽ አስከትልሻል ደስ ይለኛል። ያና ማለት ደግሞ ያስከደሩሽ አይደለም ማለት እንደተቀም ያስከብሩሽ አይደለም የቻለ ስራ ቦታ ማስገኘት የትንሽ ይችላልኩሽ አይደለም ብላክ ነው ያረኩሽ ያስከደርኩሽ አይደለም ለደረብ ያቀረኩ አይደለም ፍላጎትሽ ከሆነ ማለት አንቺ ባህሪ ያለው እኮ የኔ ባህሪ ልክ እንደዛ ሰውን አከብራለሁ እወዳለሁ ግን አንዳንዴ ያለ እንደዛ ነገሮች ከምን አድርጌያለሁ ነው አብሶ ደግሞ እኛ ሙያ ላይ ስትሆን ምንም ነገር የምናካብደው ምናምን ነገር የለም። ለምን ማለት በእናንተ ሙያ ነገር የሚደግፍ ነገር ይበዛል? አይ ሁሉንም ነገር ያው ስለምናውቀው እንደዚህ እንትን ያልኩህ አይደለም ማለት እንዲልትደበር ምናምን ፈልጌ አይደለም። ግን ያው አንዳንድ ጊዜ አስበክ የመጣኸውና ሳታስብ የሚሆነው ነገር ስለሚለያይ ያው ዛሬ ትደበርም ይቅርታ ያረክልኝ ለሌላ ጊዜ ብናደርገው ደስ ይለኛል። እኔ ደግሞ እዚህ ቤት ተስማምተሽ አንቺን ምሳሌ ሴት ሌላ ቀን በፀሐይ ከምትንገላታ ናባት አሬ ቆንጆ ጊዜ ብናሳልፍ ያስባል። አይ ካልሽ ግን አስጨንቅሻለሁ ትንሽ አስይበትና በሌላ ጊዜ በደንብ መርገም የምትችለው ነገር የት እንደማትችል ቢጋው ኳስ በቂ
ያው እንግዲህ የት አባት ሄዳለሁ አንተን የመሰለ ሰው አግኝቼ። በዛ ላይ ግን ጥያቄ ያው በደንብ ታስበት ነው ትዳር ልጅ ምናምን ካልሽ አልፈልግም። የሰው ሚስት ማዋገጥ አልፈልግም። አይ ነገርኩህ እኮ ያለፈ ታሪክ የትኛውም ሰው ሊኖረው ይችላል። መልካም እንደዛ ከሆነ እንግዲህ ከእናቴ ጋር ለምሳሌ ስራ እንግዲህ ያው 15 ካሽ ከፍልሻለሁ። ያው በሳምንት 3 ቀን ነው የምትገቢው። 2 ሰዓት ላይ በቂ ነው በቂ ነው። የምትገቢበት ሰዓት እና የምትጨምርበት ሰዓት ላይ ታየ ደግሞ እጨምርልሻለሁ። አኩረሽ ስለመጣሽ በጣም ደስ ብሎኛል። ስለታወኩሽ እንዳንቺ ቆንጆ ደስ ብሎኛል። ታርጊናሽ ሳሽ ነው ዲሲሽ መጥፋት ነው ተጨምሽ መጥፋት ይታለ አምልሽ ይችላልሽ ሙሽ ዲን ተፈኛ አንጂ ነው እንደገያ ሳለሽ ነው ስለዚህ ኮምፒውተር ስፓንስ ስለዚህ ያወራው ኦኬ ስለታወቅ ደስ ብሎኛል። አንቺ ወሰድ ቆንጆ ደግሞ ቤት ሰገባች ትልቅ ክብር ነው የተሰማኝ። እንደዛ እኔ ምልክ ፖሊክ ምናምን አለ እንዴ? ለፍለታለሽ አይኛ ሁለተኛው ወር ኦኬ ምን መግባት ይችላል? ምን ገባ ጀኒስ አይ ራስ ይዳላ ያው እንግዲህ እሷም ሽት ይገብታለች። ያው ትንሽ ያስፈራል። ከባህሪው አንፃር ገና መጀመሪያ ቀን እንግዲህ ልጅም ባል የለኝም ብላለች። የሁለት ልጆች እናት ናት። ባለቤቷም እንግዲህ ልጇን ክላለች። ለምንድን ነው የሚለውን ለማወቅ ደግሞ እንግዲህ በጣም ለማወቅ ሞክሬ ነበር። ለዛሬ ነገር ያልቻለች ሴክስም ለማድረግ ወደሌላ ነገር ለማግባት ሞክሬ ነበር። እሱንም ገፍቷለች። ለምን ተራራቅም አባት ባሏ እና ልጅ እንዳላት ማወቅ ስላስፈለገች ነው እንደው ማወቅ አልቻልኩም። ከጣቷ ላይ ቀለበቷ ግን የለም። ባለቤቷም እንዳለው ከስራ ስትገባና ከቤት ስትወጣ ቀለበቷን እያወለቀች ታስቀምጣለች እንዳለው ልክ ነው። ቀለበቷ እጇ ላይ የለም። ለዛ እንግዲህ የተሻለ አማራጭ ምንድነው? ሌላ ቀን በተሻለኝ አቅም ከጥሬ ለማወቅ የተሻለኝ እሞክራለሁ። እሺ ካለች ነው እንግዲህ ለመሞከር ጥራለሁ። ነው ተስቢር ቆየሽ አይ ተጸዳዳሁ ካልመጣ ነበር ይመስለው አለምጣ ያክሳምራታ እናት መጣም ነበር ማሩ ዘጋሽ በኋላ ቆይለታሽ ከፍተ መግባት ይችላል። ቤት ያንተ አይደል እንዴ? ቤት ከፈጁ ያምራል። ማን አመሰግናለሁ። ግን ቤት ከቤት ቤታችን ብትይም አይደበረኝም። ሊሆን ነው ምን ችግር አለው? ለቤትሽ ከተመላለሽ ቤተኛሙን ቀላል መቼም ቤት አይታ መቀርቴት ያለች አይመስልም። መቼም ዶክተር እንጂ ከዚህ ያለ ሴት ኖሮ እንደማትይ ተስፋት። አዎ ያው አንተ ስላለክ ነው። እኔ ደግሞ ስለሌለኝ ማለት ብዙ ቤተሰብ ስለምረዳ ብቻ ነው የሆነ ግን ማለት በቂ ነው ያስባል። የሚከፈላችሁ ብር አሁንም ከኔ ጋር ራሱ ታገኙበት ብዙ ነገሮችን መለወጥ ይችላል ያስባል። ማለት እንኳን ከኔታችን እንኳን ያገኘሽ ከሆነ ብቻሽ ከርሰላም ነው አይቆም በቂ ያው ከዚህ በኋላ አንተ ካለህኝ ከዚህ በለጠ ልንል ይችላል ያስባል። ዳር ላይ ታራ ስለምዘገየሽ ማለት የሚያስጨንቅ ቤተሰብልሽ ከቤተሰብ ጋር እንጋጭ መቼም ሀያቶች ለመሆኑ ቤተሰብ ለሚጓጓው ማነው ያጓጓው? ማለት ነበረኝ እኮ ማለት ትዳር ሳይሆን ጓደኛ ነበር እና ግን ያው የሁሉም ሰው ታሪክ ነው። ቅድም እንደነገርኩት የሆነ ንቃት ብሬክ ያደርጋል። ለምን ተፈጥሮ አንቺ መሰለሽ ቆንጆ ሴት እንዴትም ባሰበው የሆነ እንጨንቅ ይመስለኛል ማለት ነው። አለመስማማት ተፈጠረ። በጣም በስምምነት ተለያየን። ንገምት ባልሽ ቀናተኛ ነው። ባልሽ ቀናተኛ ነው። እንዴት እንደዛ ገምት? መቼም የሆነ ነገሮች ይፈጠር የሚችለው ሲያፈጥብሻል። ባልሽ ደግሞ ያማራ ሚስቶች ምክንያት ጀመረ፣ ጭቅጭቅ ተጀመረ። ያ ጭቅጭቅ እስከ መሬት አጥፋችሁ ሊሆን ይችላል ካልሽኝ አይደለም ማለት ስለዚህ ጸባይ ነው ወይም ጸባይ ነው። ያው ወንዶች እንደዛ አይደላችሁ ኖ ሲገባና ከገባም በኋላ ይለያል። እንደዛ በኋላ ላይ አይደለም። አይ ከጠየቅሽ አንዳንድ ጊዜ አምናለሁ። እኔም በእናቴ ቤት ተቀምጬ አንቺም በእናትሽ ቤት ተቀምጠሽ መዋደድና መፈቃቀር ሊኖር ይችላል። ማለት አለመስማማቶችን ከሚኖር ቀለል አድርገን የምንፈታቸው ነገሮች አሉ። በርበሬ ሽሮ ዘይት አለቀብኝ በርበሬ ያይ እንደዚህ ነው ቪክቶሪ እንደዚህ ነው አንባው ነገሮች ናቸው። ከዛ ውጭ ግን ያለው ባህላችን አንድ ቤት ውስጥ አብረን መኖር ስንጀምር ግን የማስመሰል ነገሮች ያበቃሉ ነው። ለምሳሌ አንቺ ስትታየኝ የነበሩ የውሸት ባህሪዎች እኔ እንደውልሽ ብቻ የገነባሻቸው ባህሪዎች ከሆኑ አንድ ቤት ሲኖር ማስመሰል ቀስ በቀስ እየጠፋ ይመጣል።
ያንቺ ብቻ የነበረ ባህሪ የኔ የነበረ ከበባ አንዴት ውስጥ መቀረዋት ነው ያቃተ የነበር ነው ማለት ለጋወት ብቻ የቀረሶች ከሆነ ብዙ የሚቀበል አይመስልም። ይሁን እንዲያው የየሰው አስተሳሰብ ይለያልና ስለሱ ባታጣው ሳይንስ ደስ ይለኛል። ተፋንክ ባንክ ከዚህ በኋላ እንከባከብሻለሁ። እሱ ማታፋሪ ለመንከባከብ ፈቃደኛ ይሆናል። እንደ ቃል ከተለኝ ተከለኝ እኔ ቀደም ይሻለሁ ለተዳረ ብዙ ብቻ አይደለም ለአንድ ቃል አይደልና ለተለያዩ ቀኖች ግን ፈቃደኛ ነኝ ካልከፋሽ ማለት ከሆነ ግንኙነት ዘለል አልፈልግም። በቃ ካልጋ ላይ የዘለ ነገር ይሆናል። አሁን ምን ያደርጋል ማለት እኔም ትዳር ምናምን መታሰር የሚባሉት ነገሮች አልፈልግም። ስለዚህ ከሰማ ዛሬ ካለሽ ወይ ታይቴ ክፍት ነው። አይ ዛሬ እንኳን ፔሸንት አለኝና መሄድ ግዴታ ነው። ለዛ ከሻል አሰልክሽ ለተቻለሽ አገኝ ደግሞ ይሆን አሰብቂ ስለኪ አንቺ ነው የጠበቀው። አረ ችግር የለውም ነገም ሊሆን ይችላል። ጉድ የምጠብቀው በቃ ተፋኝ ይችላል። አይኔ ጠላ ወደ ቤተሰቦቼ እንግዲህ ፈቃደኝነት አሳይተኛለች የሆነ ፍንጭ ነገር ሰጣኛለች። ለትዳሯ ታማኝ እንዳለች ግልጽ ነው። ለስራ ዋሽታኝ ነበር የመሰለኝ ግን አጋለ ግንኙነት ነው ፈቅዳልኛለች። ትዳርን አመለካከቷ ልክ አይደለም። ይሄ ነገር ወሬ ብቻ ነው። ከወሬ ያለፈ ይብሎን ደግሞ ቀን አግኝቻት ወደ መኝታ ቤት ይዤ ለመግባት እሞክራለሁ። ከዛ በኋላ ያለው ነገር አይተን በመረብ ለትዳሯ ታማኝ ከሆነች እያዘንኩ ለባለቤቷ የማሳወቅ ይሆናል። ለትዳሯ ታማኝ ከሆነች ደግሞ ያው ከባለቤቷም ከኛም ስጦታ ወይም ደግሞ ሽልማት ይጠብቃል። ብቻ ግን ታማኝ ሆና ባገኛት በጣም ደስ ይለኛል። ምክንያቱም ለኔም ደስታ ነው፣ ለሷም ደስታ ነው፣ ለባሏም ደስታ ነው። ብቻ እናንተም ጸሎት አድርጉልኝ ታማኝ ብትሆን ካልሆነች ደግሞ ለባልየው ብርታት የምናገኝበት መንገድ እንፈጥራለን። ትዳራችሁ ላይ ምንም አይነት ክፍተት ቢኖር በመጀመሪያ ደረጃ ለማነጋገር ለመግባባት ሞክሩ። ምክንያቱም ሰው የገባበት ነገር ለቅጧት እየሰፋ ይመጣል እንጂ ለውጥን አያመጣም። ከናንተ ለእናንተ የተሻለ ሰው የለም። ከናንተ ለእናንተ የተሻለ የሚያስብላችሁ ሰው የለምና ቁጭ ብላችሁ ማውራትን ልመዱ እያልኩኝ ምክንያቱም ደግሞ ያንመረበት ሬዲዮ ስከፍቱ ብዙ ችግሮች የሚነሳው ታውቁታላችሁ። እንደዚህ ሆኜለት እንደዚህ አድርጎኝ እንደዚህ በዚህ አልተስማማን እንደዚህ አልታረንም እንደዚህ አልቻለም። በግልጽ ማውራት ወንጀል አይደለም። ባለቤቴ አያረካኝም ብለን ህዝብ ሚዲያ ላይ ወጥተን ከምናወራ ከባለቤትሽ ጋር ከባለቤት ጋር ቁጭ ብላችሁ በማውራት ነገሮችን መፍታት አልፎ ተርፎ ደግሞ በሕክምና ማድረግ ይቻለ በመድኃኒት ገንዘባችሁ የምታባክኑ ሰዎች ከነዛ ስራ ላይ ያላችሁ ሰዎችን ተቆጠቡ ያልኩኝ። ምክንያቱም የደረሱ ብዙ ጥቆሞች አሉ፣ ያስረኩባቸው ብዙ ክትትሎች አሉ። ብዙዎች ገንዘባችሁን ሰንፈት መስል ችግርን እንፈታለን ተብላችሁ እንደተበላችሁ አውቃለሁ። ይሄ ነገር የሚፈታው በአስተሳሰብ ችግር ነው። የአስተሳሰብ ችግር ደግሞ ቁጭ ብሎ ከባለቤት ጋር በመወያየትና ወደ ሕክምና በመሄድ በሳይካትሪስት በመታየት የሚለቅ ነገር ነውና አደራ እባካችሁ ትዳራችሁን አትበትኑ፣ ትዳራችሁ ራሳችሁ ሰብስቡ እያልኩኝ ቀጣይ ቀን ደግሞ እሷን አግኝቻት ምን ይፈታል ይሆን አብረን እንመልከት። ሰላም እንዴት ነህ? እዚህ አካባቢ ነበርኩና በዛ እኮ ላገኝሽ ጥሩ አድርገሃል። መስራት እንዴት ነበር? አሪፍ ነበር። እንዴት ነህ? እግዚአብሔር ይመስገን። በዛው እግር መንገዴን እዚህ አካባቢ ስራ ቦታ ሲሆን እዛች እስኪ ቆይ ሰላም ብለናት መጣሁ። ጥሩ አድርገሃል። እኔም እየናፈከኝ ነበር አይደል? ለማንኛውም ማዘርን ማቻፍ ነበር ከቤተሰቦች ጋር ተማከረኝ ነበር። እንግዲህ ከዛሬ ጀምሮ ስራሽን ጀምረሻል። በግልጽ ጓደኞቼን መነጋገሪያቸዋለሁ። የቻለው በጣም እንደፈልግልሽ እርግጠኛ ነኝ። አመሰግናለሁ። ያንን ማድረግልሽ እንደወጣ ቆጥረሽው ወይም ደግሞ ማለት ነው ነገር እንደ ሰጥቶ መቀበል ታስብ አልፈልግም። ያ ሌላ ነው ይሄ ነው ከደረደሽ እሺ ነው እና ሁሉም ይበላል ይችላል። እሺ ነበር ምንም አይደለም። ስራ አይደለም መንቀዝቀዝ ይበዛዋልኛ ስራ አብዛኞቹ ቤት ለቤት ስለሆነ ማርካም ነው ታረክ ማለት እኔ ጋርም ትንሽ ዛሬ ምርጫው ቤት አለ ከፍሎኛ ምንድነው ቋላቅ ትንሽ ድብርት ተጨኛልና ነው እኮ ይሁን እንትን ብለሃል። ዛሬም እንኳን ይደሰኝ ነበር ግን ያው አንቺም ስላለሽ መሰለኝ ሸቡና በልና ቻለሽ ወይስ ነው ደስ ይለኛል። ነገር እንቀጥል። የካይ ምታቂው አሪፍ ቡና ቤት አለ እና እንሄዳለን ግን ትንሽ ከኔ ጋር እናውራ ወይስ ሸቡና ያልነው ሸቡና ያለን በደንብ እንጮታለን ብዬ ከሆነ ይሻላል ካለ ነገር አንፃር ሸቡና ማለት ወደ ካም ነው ግን አንቺ ትንሽ ስለጥምሽ መሰለኝ ያው ድካም እኮ ነው ወይስ ማሳጅ ያስፈልጋል? ማሳጅ እንዲያደርግ የትኛው ይቀላል? እሱ ጥሩ ሀሳብ ነው። የትኛው
እንዳለኝ ማለት ነው ለማታው እንደይሾ ብለሽ እንዳለሽ እና ግድ ነው ባንተ ለመመድን ብለን እናንተ ቃል ለላብራቶሪ መቀመጥ ተመራምሩበት ነገር ስታዲ ደስ ይላችሁ ተመራምሩ እናንተ አለባችሁ እንዴት ነው አጥንቴና ነገር ያስከናው ወይስ አስፈራራ ያው ማለት ለምሳሌ ትልቅ ነውና ያላስ ቀና መሰኛለ ለመርፊ የነገር ነው ቦጎ ተመራምሩ አዎ እንዴ በትግል የሚመጣ ደምስር ያንተ ከረቆም ወይ ከተፈጥሮ ነው ያንደለ ከላይ እና ያው እንግዲህ እንደዛ ካልሽ እዚህ አካባቢ ቡና ቤት ነገር አንፈልግና እንትንሽ ላይ ቃል ለአንቺም እንትንሽ ላይ ቃል ብትይ ቡናችን አን አሁን እንደተመረጠ እንደምትፈልጋለህ ያወራን ነገር መቼም አንዳንድ ነገሮች ከተኛ ግን ከሰው ጋር ተነጋገር እና አንቺ ማለት ነው ተብሉኝነት ያው ለአንድ ቀንም ብቻ ለምን ከተራራምን ይከተለ ይመስገን ከሰው ጋር እንገናኝ አይደለም ከኔ ጋር መጣላት በጣም ባይመጣ ሰውን ተቆም አልፈልግም ለምን እና ጥሩነሽ ጥሩ ከብላን ታይይኝ ፈልገው በእኔና ባንቺ ማለት ነው በእኔና ባንቺ ማለት የሚቀር አመጣለሁ አሁን ነገ ወይ ከነገ ወዲያ እመጣለሁ በእርግጠኝ ወርብሽ አዎ ግድ ነው ምን ነው አሁን ምን ይቀነሳል ቤት ነው ወይስ ውጭ እናድርገው ማለት አዳር ይሻለናል ከለ ይሻለናል እንዴ ያን መሰለ ቤት እያለክ ለምን ደጅ ነው ማለት ስለዚህ አዎ ማለት ማመተራ መምረሽ ነጥጭ ገዚህ ያሳሽ አረ ምንም አይሰስብም ማለት ምንም አይሰስብም ማለት ነው አንተ ካለክ ተበጣጣ አረጊ ነገራችን ትራፊኮች ያስተናል ያው እንግዲህ አንተን ሳይኮ ነው ተመሰጥኩብክ አኔ ሰተን ተመሰጥሽ እንዴ ነው የሚያደርገኝ ወገኛ ስለናፈከኝ ነው መሰለኝ አንተ ላይ አፈኩ ሰተን ኢንሻአላህ ማለት ነው አዎ ይችላል እንግዲህ ቤተሰቦቼ ባለ ጉዳይም እየመጣ ነው ብላኛለች እዚህ ደረጃ ይጣች ነው ነገራኛለች ምን ይፈጠራልኝ ነው እኔ ማስፈርቶኛል ምክንያቱም ከባለፈው ንግግሯ አንፃር መልካም ነገር የሚፈጠር አይመስለኝም ብቻ ይሄ ነገር ለመወሰን የሷ እንቅስቃሴዎች በካሜራ ታይተው የሚታዩናል ታማኝ ብትሆን በጣም ደስ ይለኛል መልካም ነው ምክንያቱም መታመን ለራስ ነውና ካልታመነች እንግዲህ የምትጎዳቸው የምትበትናቸው ልጆች ስለሚኖሩ ጨንቀኛል በትዳር መበተን ውስጥ ብዙ ጊዜ ተጎጂዎች ልጅና ባላቸው ወይም ሚስት ናቸውና ይህ ነገር በመልካም ነው ላለው ግን ደግሞ የማይጠቅም ሰው ደግሞ አብሮ ካለ ከህል ውስጥ የሚገኝ አላስፈላጊ ነገሮች ወይም ደግሞ እነዚህ አረሞች መታረም ግዴታ ነው ከዛ ሁሉ ነገር ስለሚያበላሽ በግድ መወገድ ስላለበት እንግዲህ ታማኝ ካልሆነች በግድ ወገድ ሊባል ይችላል ያ የባል ውሳኔ ነው እስኪ ከራሳችን እንጠብቅ ብቻ ፈጣሪ ይርዳን ሌላ ምንም አይደለም በተቻላችሁ አቅም ግን እኔም መልካም ብሆን አንተ መልካም ብሆን ጥሩ መልካም ነው ያምራል አለክ ብዬ ነው እንዴት ነሽ እንዴት ነህ ዛሬ ደግሞ አምሮብሻል ሁሌም ነው የሚያምሩብኝ ባለፈው ለታንታ አላየኸኝም ነው ወይስ ካስታይተ ችግር ነው በደንብ ውበት ያልተያያልሽ አይ እንደዛ እንኳን እያልኩ ሳይሆን ያው ውበቴን ስላደነክ ብዬ ነው በመጀመሪያ ጊዜ አባል ደክተኝ ይቻላል ግን ውበት ያደነኩት አንቺ ብቻ ሳይሆን የእሱን ስራ ነው ስልክ ነክታ ለምን ነው ራከኝ ትንሽ ደክሞኛል ቀኑ ስንከራተት ዋልኩና በሚገባ ድክም አለኝ አልኩሽ እና ነው አንቺ ገዛ ሳያስፈልግኝ ያከረ መሰለኝ እኮ በምን ላግዝሽ እናንተ ሐኪሞች ስትባሉ እኮ ደፋር ናችሁ እንደዚህ የተሻመረመድኝ መቼም የሆነ ልቤ ምናምን ነገር ታመም እንደማትለኝ ተስፋ አድርጋለሁ ልብ ማከም አትችሉበት እንዴ ይሄው ከዚህ በላይ ልጠግነ መጣውልክ ልብንማ የሚጠግነው አፍቃሪ ብቻ ነው እና እኔ አላፈቅርም ማለት ነው በምን ታምር አይ ወደፊት ነው ያልኩት አሁን ላይ ይሻልሻል እኔ የምለው ግን ምናምን እዚህ ጋር ድክመት አደረጋችሁት የሆነ ሰውን ዘልጭ አፈቅራለሁ ወይስ አዲስ የመጣ ትሬንድ ነው ማለት ነው ብዙ ሴቶች ሲሉ ሰማለሁ ፍቅር በራሱ መላመር ነው ያምናለሁ ሳላምራ ፍቅር አይቀር አይ ላፈቅርም አልችልም እንደዛ ይሻልሻል ምክንያቱም ቅድም ይሻላል እነ ፍቅር ቦታ የለኝም እኔ እንዲኖር ካልፈልግም ለፍቅር ቦታ የለኝም ግን በእናንተ ምክንያት ነው አስመሳዮች እየበዛች ስለመጣችሁ ኦኬ የመጀመሪያው በጣም ወጣክ ነው የሄደችው ማለት ነው አሁን ግን እኔ ሁሉንም ነገር ስለምጠጋግንልክ አታስበኝ ባለቤትሽ እኔን የሚያደርግ ነገር ሸፈታሽ ወዳች አመንችልኝ የሚያደርግ ይችላል እሱማ ሁሉም ሰው እንደሚጎዳ ለማንኛውም መጎዳት መመስጋገን ግዴታ ነው ያምናል
ለምሳሌ እኔና አንቺ አብረን እንድንኖር ካልተጻፈልን ስንለያይ በመልካም መሆን አለበት። እሷ እኮ ቢሆን ነው አይ ነገር አመጣል ብዬ ነው። አዎ ግን ያው ናፍቄሃለሁ ብዬ ነው። አዋት የሚያነጻንጭ ናፍቆት ሲሆን ይችላል። ለዛ ናፍቆታችንን ወጣጣ ብዬ እኮ ነው። እሱማ አይቀርም። ማሚው አልመጣችም መሰለኝ። ማዘር እኮ ብዙ ጊዜ አትመጣም። አንዳንዴ ከሐኪም ቤት ትመጣ በዚህ ይያት መጣ። ለዛ እንትን ከሙቀት የመጣሽ መሰለኝ ነው። ሻወር መግባት ያስፈልጋል ብዬ አምናለሁ። ከዚህ ስዊፍት እንገባለን አሁን ከል አብረን ለዛ ቋን ሳልሟል አዎ ትንሽ ቆይ አሁን እንገባለን ግን ትንሽ ሳበኝ ለሴትነትሽ ጉዳዮች ነገር በታበኝ ደስ ይለኛል። ጋብቼ ምናምን አረ አብሳለን እንጣየፋችት እንደዛ ሳይሆን ጊዜ የለም ብዬ ነው። ጊዜ የለም ሳይሆን ሴትነት ብዙ አይደለም ማለት አይቀልም። አይ ሴትነት ላንቺ ምንድን ነው? በዚህ ጨዋታ ማለት ይቀርሽ ከቀጣ ጋር ካልተጋፋው መስመርሽ እንካላለች። ሴትነት ላንቺ ምንድን ነው? ለኔ ከረሽ ምን አይነት በቃ ይሆናል እንጃ እንዴት ምን ብዬ ልንገርክ? ለኔ ሴትነት ምክንያት ይመስለኛል። ለምን ምክንያት አንቺ ምንድን ነው? ሰበብ ነው ማለት ይሄ የሆነ ነገሮችን ለኛ ለሰዎች ለምሉ ሰበቦቻችን ናቸው። አጋጣሚም ልክ እንደኔና እናንተ እንደተገናኘን ለወንድ ልጅ ሴት ምክንያት አብዬ አስባለሁ። ለመኖርም ለማመስገን ነው። ለመለወጥም ጭምር ለመለወጥ ግን ደግሞ በበልጥ ለማመስገን አንዳንድ ጊዜ መልካም ትዳር ሲሰጣ እግዚአብሔርን ያመሰግንበታል። ምክንያቱ ትሆናለች። መጥፎ ስትሆንም ደግሞ በዛው ልክ እግዚአብሔርን መውቀሻው ትሆናለች። ፈጣሪ ነረሳይ እንደማለት ነው ትሆናለች። ከየትኛው ጋር ነሽ አንቺ? ከፈጣሪ ጋር ተገናኝልኝ ወይስ ደግሞ አማራኛ ልጅ ሆነሽ ከፈጣሪ ጋር መጣጣይ ከፋቲን ተጣጣለሽ ወይስ ተለውጣን ልጅ ይዘን ትልቅ ቦታ እንድረስ? ያው እንደዛ ነው። ከየትኛው ያው ሲጀምር የሆነ ነገር ማለት ትዳርን ምን የሚፈቅድልህ ፈጣሪ ነውና በሚገባ ሲጀምር ደግሞ ፈጣሪ ፈቅዶልኝ እንዴት አንተን ከሷ አራርቀሃለሁ ብለህ ታስባለህ? ሞር እንድትቀራረብ አደርጋለሁ። ካስቸገርኩሽ በጣም ከይቅርታ ጋር ስለባለብሽ ነግኛለሽ ማለት እንደዚህ አይነት ስለቦና ካለሽ ይቅርታ ልብ ካለሽ በቀደምም ስመጣ አወራን ዛሬ አወራን ነው ማለት አንቺ የመሰለሽ ልጅ አጥቷል። ምን አይነት ጥፋት ያጠፋው ነው ማለት ይቅርታ ማድረግ ያስተት ነው። ከነገርሽኝ አንፃር ይቅርታ ልብ አለሽ። ሴት ከብረብለሻል ራስሽን እንደምታከብሪ ግልጽ ነው። እና አንቺ የመሰለሽ ሴት እንዴት አጣ? ምን አይነት ጥፋት ያጠፋ ዘጋውልክ እኮ ያለ መግባባት ተፈጥሮ ነው ማለት እኔ አብረን በነበርን ሰዓት ላይ ጥሩ መልካም መጥፎም ነገር አብረን አሳልፈናል። ለዛ መጥፎ ቢሆንም መጥፎ ነው ብዬ ለሰው ላወራ አልችልም። ጥሩ ነው ብዬ ደግሞ ጥሩ ነገር ላወራ አልችልም። ታንተና አንድ ጓደኛዬ ያገኘትና እንደዚሁ አንድ ወጥ እየጠጣን እያወራ ነበርና አንድ ልጅ አላቸው እና በመሀላቸው መለያየት መጣ። ለማስታረቅ ይዤ ነበርና የሚሆን አይደለም የእሱ ምንም አያውቅም። እሷ ጋር ያለው ነገር ግን ጨረሳለች፣ ወስና አብቅታለች። ይሻላታል። ለምን እስኳ አንቺም መስራታለች የሆነ ሰው ስትለዩም ስቀዱ ምክንያት ያስፈልጋል። እኛ ምክንያት አለን። ለዛ ደግሞ እንደዚህ ባላወራ ደስ ይለኛል። አላወራም ግን ደግሞ አሁን የሆነ ከኔ ጋር ምንም ማድረግ የማትፈልግ ከሆነ ደግሞ ልይ ይችላል። አልኩም አላለኩሽ እኔ ቃል አይደለ ልንጨቃጨቅ እኮ አይደለም የመጣሁት። ይታየ ነው ስለ ህይወት እኮ ነው ስራትቼ የመጣሁት ካንተ ጋር ጊዜ ይኖረኛል ብዬ ነው። ለማወቅ ይጣጣል። ቆንጆዬ ነሽ፣ ታምሪያለሽ። አመሰግናለሁ። አንቺ ነገር ይኸውልሽ ለዛ ምን አልኩክ? ላስደስት እንደሰት እኮ ነው ያልፈለው። እጅ ላይ ገብቶ ወርቅ የመሰለ ነገር መቼ ማንንም ከእጅ አይጥልም አይደል? ቆይታ ገንዳ ውስጥ ወርቅ ይጣላል። አሁን እሺ ስለስተውና ለምን አንደሳሰትም? ለናጫለሽ ቆይተሻል ማለት ያው እንግዲህ ባልትዳር ስላልሆንኩኝ አልቆየሁ ነው ቆይቻለሁ። ከማን ሰዎች ያገኘ ያመረሳቷሽ ምን ይፈልግሻል ማለት የሆነ አላስፈላጊ ጥያቄ ነው አውቃለሁ፣ ግን ደግሞ ልምድ ከሌላት ነገር ማድረግ አልፈልግም። እኔም እንደዚህ ያው አሁን እንጃ ሳይክ ምናምን ስለተመቸከኝ እና ደግሞ ያው በድክመቴ ስለመጣክብኝ ነው እንጂ ወጥቶ አይደለም። ድክመቴ ያው ገንዘብ እኔ እኮ ነገርሽ አለኝ ስራውን ማስገኝሽም ገንዘብም ከፍልሽም ሌላም ቦታ ይችላል አስከተልሽ አላልኩሽ ሳትሞ መቀበል ማመስዋት ነው። ያን ማድረግልሽ ከመልካምነት እንጂ አንቺ ዛሬ ጧት ለኔ የምታረጊ ነገር ጧት ለኔ የምታረጊ ነገር እንደ ውለታ
ቆጥረሽ እንድታረግልኝ አይደለም። አይ እንደ ውለታ አይደለም ነገርኩ እኮ መጀመሪያ ላይ ስለተመቸከኝ ነው ጊዜ ሰጥቼ ስራዬን ሁሉ እዛም እኮ በሰራ ይከፈለኛል በነፃ አልሰራም። ግን ደግሞ ያንን ስራዬን ትቼ የመጣሁት ወደ አንተ ካንተ ምንም ፈልጌ እንዳልሆነ እንድታውቅ ነው። ያው ከዛ በፊት ቅድም ረሽዋል ትንሽ መጀመሪያ መታስቲ ጎርታኛል እና ምንድነው በቃ አሁን አትደበር ተደብር ይቆራል እንዴ ምን ሆነክ ነው ባለው አርፍ ስለምራፋል ዛሬ ከለኛል እንዴ ነሽ እንዴ ማለት አንደኛ እዚህ ውስጥ ምን ባናረግባል አሁን ሁሉንም ታዋቸው በዛሬ ደግሞ ነው ቤቱ እኔ እናንተ ብቻ ነው ሻው ቤት የፈለሽው ናርካል አሁን መጀመሪያ ሙቀት የተሰማኝ ስለሆነ መጀመሪያ ቀዝቀዝ ማለት አለበት እኮ ምን አቀዘቅዛለሁ ከዚህ ፍቅር ሙቀት እኮ አስፈላጊ አይደለም ከሰማሽ ይሄው እንገባለን ከዛ በኋላ እንዝናናለን መጣሽ እንደዚህ ከረጅትሽ ይቅርታ አቋርጥ ሸሜል አይደለም ምን ማለት ነው ጀመር ሽኔ ይመጣለሁ ይቅርታ አንዴ ከቤቱ ጋር ለመላመድ ይያልፈ ጀብሽ እና ነፃነት የተሰማሽ መሰለኝ ይሰጣልሽ አንተን እኮ ነው ታዲያ የምጠብቀው ዛሬ ለምን ባላውቅም ግን ትንሽ ድካም ተጫጭኖኛል። ኧረ ምን ድካም የለም ባይሆን ይሄን ላልክልሽ ማለት ትንሽ ድካስቲ ትንሽ እናቴን ለማማት ነገር ትንሽ ድካምኛል። ችግር የለውም አሁን ማንንም እርሳ እንዴት እናቴ ላፋታለሁ ባይሆን ትንሽ ድካስቲ ኑ በቃ ለምን አሁን አንደሳሰትም ከዛ ወደ እናት ትሄዳለህ አይንጅን ዘርበን ታውቂያለሽ ብዙ ነገሮችን እናገራለሁ ውሸት ሲነወራ ሰዎች ፊቱ ይናገራል አንደበቱ ላይ ማለት አልገባኝም እናት ለታንቺ ምንድነው ላንተ ነው የእናት እኔን ለማሳደግ ብዙ አለች ብዙ ለፍታለች የሚታለፍ ከሆነ የማይታለፍ ከሆነ ይታለፋል ብላ እንደታንጎ ሚሳልዋለች እና ለዛ ምን አገባኝ እናትነት ከባድ ነው ምናልባት ዛሬ እናንቺ ከምናደርገው በኋላ እናት ልትሆኚ ትችያለሽ ደስ ተዘጋጅተሽ እሱ ችግር የለውም አይደለም ችግር አለው ማለት አይን አንቺ ካደረግን በኋላ ነገር ቢፈጠር ታረጋለሽ ይባል ችግር ካው ምንድነው ያለሽ የሰማሽ ነው ሴክስ ማለት አይደለሽ እሺ ነርክሽ እሺ ቆይ ምን አደረገልን መጀመሪያ ተረጋጋ እንዴ ስሜታው ያትነኝ ፍቅር ስለዚህ ለነመግረሽ ነገር ለማስተካከል አለብሽ ወይኔ እሺ ችግር የለውም መጀመሪያ ግን አንተ መረጋጋት አለብህ አሁን ይኸውልሽ ለመሰማ አጣምጣስከ ወራቶን መናገር አለብሽ ምን ሲነገርሽ ካንገሸገሽሽ ትፈልጋለህ ከዚህ በኋላ የበተሰጥ ጥያቄ በማላችን ልጅ ቢፈጠር ምን ይመለከት ከረኛልሽ ነው ችግር የለም ከመጫወትሽ ማለት ምን ማለት ነው ለምን ራስሽ ክብር ማይኖርሽ ምን ማለት ነው ሲጀምር ከጠራኸኝ አንተ ነህ እንጂ አይደለም እኔ ቢጠራሽ ፈልገሽ ፈልገህ እንጂ ጠራኸኝ እኔ ፈልጌ አይደለም የሚመጣው አዎ የጠራሽ ነው እንጂ እንጂ ያ ነገር አይደለም እስጠና እየሰማሽ ነው ወይ ወንድ ስለሆንክ መፈራት መስሎ ከሆነ ተሳስተሃል እናትነት እኔ እስከማቆረስ ከባድ ነበር እልሽ ያስፈራሽ አይደለም ልጅሽን ቤት አስቀምጠሽ ይሄ ነገር ማድረግሽ ተገቢ አይደለም ምን ማለት ነው ባለቤትሽ አንቺን ለማሳደግ ሳሙኤል የሚሰራውን ስራ በደንብ አውቃለሁ እልሽ እሱ ሹፌሩ ነው አባዝ በራለ ሊንከራተት ይችላል አንተ ታስለኛ ምን አገባክ ያወቅህ ታኔ ለምን ጠራኸኝ ህይወቴ ለምን መሰቃቀል ነበር እንዴ የጠራኸኝ በፊት መሰቃቀል እስኪ በቃ እንደዚህ ትጮሽበት የነበረው ነው ዛሬ አበላሽው መጥተይ ለዛም በምታግዘው ትችላለህ ከመበላሽት ማሻገርሽ አንቺ ነበርሽ አርፈሽ ቁጭ ይና ነው አይደል ለምን ደማወራው ካንተ ጋር ጊዜ የለም አርፈሽ ቁጭ በይ አቦ ደዘይ ዘፈልገኝ ትጠራኝ ራሱ ነህ ወይና አውሪ ተናግተሽ አውሪ ምን ማለት ነው ምን አጉልሎብሽ እንደዚህ የምታደርጊው ምን አገባክ አንተ ስለሱ ወንድሙ ነህ የእናቱ ልጅ ነህ ምን አገባክ እየጠየኩሽ ነው በጨዋ ደንብ እያወራሽ ነው መልሽ ምን አገባህ በትዳር ላይ መማገጥ እንደሚያስቀጣ ታውቂያለሽ እየማገጥኩ አልነበረም ሲጀምር ያማገጥከኝ ደግሞ አንተ ነህ አለማው ከጥያቄነት አይደለም በእኛ በኢትዮጵያ ወንጀል ታሪክ ውስጥ በህገ መንግስታችን ውስጥ ባለትዳር ሰውን እየሰማሽ ነው ያለ በእናትህ ተወኝ አትነዝነዘኝ ያስቀጣል ቁጭ በይ እየነገርኩሽ ነው ሴት ናት እያልክ ብለህ እያስፈራራኝ እያስገድድኩሽ አይደለም አቤት ውስጥ ካሜራ አለ ለማድረገው ነገር ነው በጥቂት ከፈች መጥተሽ ትችያለሽ ምን ማለት ነው ያለ ፈቃዴ ለምንድነው ካሜራ ሲጀምር ምንደቅ ነው አርፈሽ ቁጭ ብለሽ የምታወሪ እንኳን ቁጭ ብለሽ አውሪ
ኢልጃማ እንደ ካሪ ምንድነው የምትፈልገው? ብር ከሆነ ልስጥክ። ስለምን ብር? የትኛው ብር እኮ ብር ቸግሮክ ነው እንዴ ካሜራ ደቅነክ የጠራኸኝ እንጂ በሰላም አይደለም። የትኛው ብር ነው? የትኛው ታፋለሽ ገንዘብ? ለገናስቲ እኮ እንደዚህ ሆንሻለሽ። እሱንማ አልቸገረሽም፣ ግን ደግሞ ከቸገረሽ ደግሞ ልሰጥክ እችላለሁ። ስሚኝ እንዳልቸገረሽ አውቃለሁ። ገብን ያለው ነግሮኛል። ግን አንቺ የቅንጦት ነገር ለምደሽ ከሰው በታች አልሆንም ከሰው በላይ መሆን አለብኝ ብለሽ የበላይነት ስሜት አሻናሽ መስሎሽ እሺ ማለት ነው። ምንድነው የምትፈልገው? ሰይድሽ ከተማ ሰይ ሁሉ ሰው ማስቀናት የምትችይ መስሎሽ? ያለ ራዲዮ ካሜራ ይደቀንኩ አንተን ብር ፈልገህ መስሎሽ? እንዳንቺ አይነቶቹ የሌሎቹን ታማሚዎችም እየበጠበጥ በትያናቁ ለዛው ምን ይሁን የምትለው? ለምን ታማኝ መሆን አቅቶሽ ተራረሽና ልጅ አንተ ምን አገባክ? በአንቺ ምክንያት ይኸውልሽ አሁን አንቺና ባለቤት ስትለያዩ እነዛ ምስኪን ልጆች ያለ እናትና አባት ያርጉ ነው። እሱ አንተ ምን አገባክ? እንዳንቺ አይነቱ እንኳን ችግር ነው። እንዳንቺ አይነቱ ፍቅር መኖር ያቃታቸው ግን ደግሞ በእናቴ ዝባዝንጌትንና እዛው ተረተረትን እዛው አድርግ። አሁን ይሄ ካሜራ የምትለውን ነገር አጥፋና ልጅ ምንድነው የምሰማ? ምንም ነገር የለም። ትፈራኛለሽ ብለህ ደግሞ እንዳታስብ። የሰማሽ አይደል? ክብር ራስሽ። እኔ ለራሴ ክብር አለኝ። ክብር የሌለህ አንተ ነህ። በቤት የምባልቅ አንተ ነህ። እናቴ የሰማሽኝ ከሆነ ድረስ አስገድጄ አላመጣሽ። ስራ አለ ተብዬ ነው የመጣሁት። የኔ እናት ከስራው ጋር እንዳይገናኝ ነገር ይሻላል። እኔና አንቺ የምናደርገው ነገር እኔና አንቺ ጋር ብቻ ነው። ስራው ለማገናኘሽ ከዚህ የተለየ ነገር ነው። ይሄ ነገርም ከኔ ጋር ብቻ እንደማታረጊ አረጋግጬ ጨርሻለሁ። ከብዙ ጋር እንደዚህ ነገር ለምታረጊ ማስረጃ አለኝ። አንተ ምን አግብቶክ ነው እኔ የምትከታተለኝ? አወደ ዘይ ግዛ ካራሽ ልጅ ጋር ለምን ምን አገባክ? አንተ ምን ነው አንተ አንተ የምትለው? ቁጭ በይ ቁጭ በይ። ያሟል 17 ዓመት ልጅ ጋር ካደረሰ ልጅ ጋር እንደዚህ ነገር ለምታረጊ አውቃለሁ። አከረሽ 17 ዓመት ነው ያልተገባ ነገር ለምታረጊ ባለጌሽ እየሰማሽ ነው አይደል? ስለዚህ ተረጋጊና እያንዳንዱ ነገር በግልጽ ማን ነው አይልሽ ስሜ ማን ነው ያልከው? አይልሽ እኔ ሚኪያስ እባላለሁ። የምሰራው ሚኪያስ እባክህን ከኔ ምንድን ነው የምትፈልገው? ዩቲዩብ ላይ ነው እኔ አጣራኝ ባለቤቴ ጋር ችግር ውስጥ ያለው ይመስለኛል። እኔ በስራዬ ምክንያት ፊልም ወጣለሁ። እዚህ አዲስ አበባ ሰራለሁ። ሹፌር ነኝ የድርጅት ስላክ የትም ሀገር እሄዳለሁ። ነገር ግን ባለቤቴ እንደት ማየት አልቻልኩም አለኝ። እኔ ሳንቺ ግን ሳጣራ 17 ዓመት ልጅ ጋር ሳይቀር በየሰፈሩ የምትከሰከሺ አልፎ ተርፎ በፈለግ ከባለትዳር ነሽ ልጆች ስለብዙ ነገር እንደምታውቂ ደርሷል። ባለቤትሽ እንኳን ይሄ ነገር የሰማው ከልጆቹ ከህፃን አለበት ማዬ እንደዚህ ያንበላ ብልግና ነገር የነገሩት ልጆች ናቸው። እንዴት እንደዛ ይደረጋል? ልጆች ሲያርጉ ሳይኮሎጂ እንዴት ይሰማቻል? አንቺ ነሽ ጥፋተኛ። ልጆች ፊት እንደዛ ይደረጋል። ከማጥፋትሽ በላይ ደግሞ ልጆች ፊት የምታረጊው ነገር እንኳን ለዛ ልጆች ማከበርሻቸው ነበር። ቤትሽን ትዳርሽን አልጋሽን ማከበርሽ እና ጭራሽ እሱ ነው ወደኔ እንድትመጣ ያደረገው። አሁን አንቺ ሀሳብሽ የሱ ማወቅ እንጂ አንቺ ብልግና አይደለም። እሱን ተውሽ። ቆይ እሱ እንዴት ነው አንቺ እንዴት ነው ራስሽ ክብር ማለት እሺ ቆይ አንቺ አዳምጠኝ ሚኪያስ በእናትህ ልጅ ነገር አድርገው እንዴት ነው ነገር በጠዋት ነው ቦናችን ይስተካከለው። ያንቺ ልጅ እንዴት ነው ከልጆች ሁሉ ስልካቸውን እኮ ነቅጫቸዋለሁ እንዴት አወገኙት? ዝም በይ ስልካችሁ ማለት እናቴ ቆራረሽ ወንድሜ ታናቶቻችን የተባለ ስልክ የሰማሽ ባንቺ ይኸውልሽ ያስፋስፋሽ የሰማሽ ነው። ልጆች ያደረግሽው ነገር እንዳለ ልጆች ናቸው። አባታቸው ፊት ማየ እንዴት ነገሩት? እንዴት ነገሩት? ዝም በይ አሁን ልጆች ነገጣ አድርገው ስለልቦናቸው ጭምር የሚጎዳው እየሰማሽ እኔ ልጆች እንደማያወራ ቃል እንዴት ነው እንደዚህ ብለው የሚያወሩት? ባለጌልሽ አሁን እኮ እየጠየቅሽ አይደል የእሱ መስማት እንጂ አንቺ ከሰፋ ማለጌሽ ከናልሽ ማገጥሽ ልጆች ያለናትና ያለባት መቅረታቸው አንዳቸው ማሳሰብሽ። እሺ በቃ እባክህን አሁን የሚፈልገው እንዴት አንቺ ከቦልሻችሁ ልጆች ላይ አመጣሽ ቦልሻችሁ ልጆች ላይ እንዴት ያከትሻል? እንዴት እናት መሆን ያከትሻል? እናትነት እኮ ትልቅ ጸጋ ነው። እንዴት አንቺ እንዴት ነው የሚያከትሽ? የምታጠቢያቸው ልጆች እኮ ናቸው። እንዴት ለነሱ እንኳን ጥሩ እናት መሆን ያከትሻል? ድንገት ለነሱ እንደሚራባ አውቃለሁ። መስራት ማትችይ ሲልሞሽ ናቃል ምግብ ስሪልኝ አልኩሽ እኮ ለልጆችሽ ማበስተክ ማብሰል ማትችይ ሰዋልሽ። እንዴት ምግብ ይዘጋሽ ጎረቤት ጋር ሲከሰከሱ ይላል። ምግብ ሳይሆን ማራስ ትጡለት እንዴት እንደዚህ ይራባ እና እኔ ከላጣ ወልጄ ነው እንደምልከሰከሰው በየመለቱና በየጃችሁ ምንቶች ገንዘብ ነው እሱ የለምረሽ የኢየሱስ ቤት ምንቶች እና ኢየሱስ ቤት የምገባው ለምንድን ነው? ቢያንስ ለነሱ የተራረፈ ገንዘብ አገኛለሁ ብዬ እኮ ነው። አንድ ጨፈቃ 400 ብር ያጣሽ ገጂ ምትው አንቺ እሺ በቃ እንጂ ያስኛርነት ሰራናምሽ ከሌላ ጋር ታናካኪ አሁን በቃ ተወሰነ። ለምን አልተውም? እንዴት ነው ሳንቺ ላይ ግማ ቀርብ አሁን እሺ ቆይ ለምን ህግ ነው ስለምን ህግ ነው ታወራው? ያለው ነገር ያስከታል። አሁን ዛሬ ማማገጥ ሁለተኛ ደግሞ ሌላ ሽማግሌ አግብተሽ ከመጠሽ ሽማግሌውም ደግሞ አንቺን ያስቀመጠሽ ሽማግሌ እሳቸው ራሱ ከተዳሉት የማገጡት አንቺም እሳቸውን ከታ አንተ ይሄን ሁሉ እንዴት ልታውቅ? ክትትል ስለምሰራ እኔም ስራ ባደረጉሽ እሳቸው ስለሆነ ለምንድን ነው ታዲያ ስንት ህዝብ የምትከታተለው እያለን የምትከታተለኝ? አሁን በቃ እሱ የከፈለህን እጥፍ ልክፈልክና እኔን ከዚህ ነገር ውስጥ አውጣኝ። ብር ከሆነ ብር ልስጥ። ይኸውልሽ
በአንቺ ምክንያት ቼቪርስ ተይዟል። አዎ እንዴት ያዘ ደግሞ ነው እሱ ማቅ ወይ አንቺ ሽምቶኝ ወይም ደግሞ እሱ ማለት ቤቴ ስገባ ሁሌም ናፍቆኝ ነበር የምገባው። ከፊልድ ስመለስ ለልጆቼም ለሚስቴም መሳሳሰው ነበርኩ። ነገር ግን አሁን ስገባ ጭቅጭቅ፣ የሷን መገላለጥ፣ የሷን አሉባልታ በፊት ቤት ወዳለው አፈቃራ ብሏት ነበር። አሁን በነገር ትገርፈኝ ወደ ስራ ቦታ ሲሄድ ከሰዎቹ ጋር ቆሟል ጀመርኩ። ከንቺ እንደምታደርጊ እሱ መቀማጨስ ተጣጣ ጀመረ። ከዛን ከሴተኛ ጋር ወጣው ነው ያንዴና ራሱ ጥፋት ነው። እኔ ልጅ እያረገብኝ ነው። እሱን አትከታተለው ነበር አስጨርሺ። ከዛ በኋላ ግን ስመረማ አለበት ተባልኩ። እሷ ትሆን እኔ አላውቅም። የተመረመርኩትም አጋጣሚ ነው። ነገር ግን እንዳለበት ደንግጫለሁ። አሁን አንቺ ራስ በሽታው ለሰትሽ ይሆንሻል። አይ እኔ አንድ ቀን አጋጣሚ ይሆንሻል። ስለዚህ አንቺ ትመረመሪያለሽ። እኔ በመረመር ፈራሽ? ለምን እፈራለሁ? እኔ እኮ ራሴ ባለሙያ ነኝ። ባለሙያ ሆኜ ደግሞ ምንም የሚመጣብኝ ነገር የለም። እንደ ባለሙያ ማለትማ ልክ ነገርነት ልክ እንዳልሆነ ታውቂ ነበር። በየወቅቱ ባልተጋደምሽ ነበር። እሱ ሲጋደም እንዴት እንደምጋደም አንተ እያየኸኝ አልነበረም። እኔ ቅርታ አድርግልኝና 17 ዓመት ልጅ ጋር የትኛው ህግም መጻፋችሁም አይፈቅድም። እናንተም ትምህርታችሁ የሰማሽኝ ከሆነ ይሰማሽኝ አይደል? ትውልድ እያበላሸሽ ነው። ልጅሽን እያበላሸሽ ነው። እናት መሆን ሳይገባሽ ሲቀር አንቺ አሁን ምን ሆኜ ነው የምትለኝ? ለሰራሽ ስራ እንዳለ ምንድነው ያረክሻለሽ? እስኪ ለምንድን ነው እንደዚህ ጋር ያረክሽ? በቃ ነገርኩ። ካንተ እኔ ልሰማኝ አልቻልክም። እስኪ ምን ደርሰሞሽ ነገር እንዴ? በቃ ለልጆቼ ብዬ ነው። ልጆችሽ ምን ሆኑ? እስኪ ምን ሆኑ? አባታችሁ ገንዘቡን እየላከ ነው። ቢቀርና አባትነት ፍቃድ ጎደለባቸው እሱ ነው ላቡን ጠባርጎ የሚሰራው። አማልሽልኝ ቀድሜ እኔም አንተ ጋር በመጣ ኖሮ እሱን እንዲህ ነበር የምታፋጥጠው። እኔት ስለሱ ማጣርች ነበር። ስለሱ ሳጣራ እጅግ በጣም ታማኝ ንጹህ እንደሆነ ያወቅኩት። ትዳሩ የሚፈራፋ እግዚአብሔር ያለበት ታማኝ ነው ማለት ነው። ታሪክ የያዘው ነገርሽ ይሄን ነገር በግልጽ አማርኛ አስፋሱ እኮ ታዲያ እሱን ያመንከው እኔ ለምን ማመን ከበደ? ያለሽ የሰማሽ ነው። በጣም ንጹህ ነው። አዎ ሰከረ። በአንቺ ምክንያት ጠጥቶ ማቆ ደረጃ ጠጣ። ሰሪ ደግሞ ሲሰከር ምን እንደሚያውቅ ሊያውቅ ይችላል። አልኮል መቼም ውሃ አይደለም የምንጠጣው። ከአቅም በላይ ስካር ይመጣል። ይሄን ደግሞ አንቺ ታገሽ ታውቂያለሽ። ለዛው ጭንቅላቱ ሰላም ከቤቱ ሰላም እንዳገኝ ያረክሽ አንቺ። የሰው ልጅ ደግሞ ጭንቅላቱ ሰላም አንደኛ ራሽ ነገር እንዳትጠቂያለሽ። አሁን ለባለቤትሽ ያለው እውነት አነግረዋለሁ። ኧረ እባክህን በቃ ይሄን ነገር ማጥራሽ አረበናት ሊለምንቅ አረበናት እናት አለክ አይደለ? ለዛውም ታማኝ እናት አይደለች? እባክህ እናት አይለመደኝም። በቃ ታማኝነት የለኝም። አንቺን ለማግኘት ፈተው እሺ በቃ አሁን ብቻ እሺ በለኝ እና እቀመጣለሁ። እባክህን በስ ለኔ ሰው ለልጆቹ ይኖርለት እባክህን። እሺ ተቀመጥኩኝ። ይኸውልሽ አሁን ከሷ አወራለሁ። ባለቤትሽ መክሰስ ከፈለገ ከስሻለሁ። አይ ልጆች ያለ እናት እንዲቀሩ አልፈልግም መማር እፈልጋለሁ የሚል ከሆነ እሱ ይሳል። ነገር ግን ለሰራሽ ስራ ፍቺ እፈልጋለሁ የሚል ከሆነ በህጉ መሰረት ይሄንን የቀረጽ ማስረጃ በማስገባት ምን አቀርብናል ለፍርድ ቤት ይሰማሽ ነው። ከዚህ በኋላ አመለከተኛ ከቻልሽ ያረምት ለቦች ከቻልሽ ራስሽ ስትይ ለለሻሽሽ ስትይ ተለውጭ በዚህ ወንጌል ደሽ መጣፈረሽ ነገር ይላል። አሰሽ ወስዘህ አንዴ ነው ሁለት ሶስት ከተደረገን ድርጊት ስህተት ነው። የሰማሽ ነው? እየለመንኩ አይደል እንዴ? ልመና አይደለም። የሰማሽ ነው? አዎ ከለመንሽኝ ፈጣሪሽን ይቅር በይኝ ብለሽ ለምንሽ። ከዛ ውጭ ያለው ባለቤት ይሄንን ቪዲዮ ታሳየው ለሱ በእና ባንተ ጋር ቀመጥልን ይሄ ነገር ይተለቀዋል። እድሜ ማለት ነው ሲሸፍኝ እለቃለሁ። ለህዝብ መማሪያ ይሁን ዘንድ ይለቀቃል። ምክንያቱም ሰራሽ ስራ ልክ አይደለም። ለምንድን ነው የምንለቀው? የለመንኩ እኮ ነው ያለሁት። የምፈልገው ብር ልስጥክ። ይልሽ ማክሽ እሱ ገንዘብ ያለው እሱ ላብለ መተሽ እዚህ ጋር ገንዘብ አበይ ይሁን አፍን ቢሆን እኮ ከየትም ያመጣውብን የራሴ ገንዘብ ሆኗል። እባክህን ማክሽ ቤት ይልክሽ። ቆይ ወጣለህ አለ ችግር የለም። መቼም እዚህ ልኖር አልልህም። ነገር ይመነግኝ ፈለ እኮ እባክህን በቃ ምንም እኮ ለዛ ነው ለምን አስሬ ውጪ የምትለኝ ነገር ካለ ነገር ያስማሽ ይልበስ እኔን ተወኝ በቃ። ልጆችን ደግሞ ያለባት እንዲያርጉ አልፈልግም። አንቺ ፈቅደሽ ወደሽ አረግሽው። አሁን እንኳን ያሉበትን ነገር አልገባም። ሰቀቀልኝ ናቸው። እኔ እኮ ለነሱ ብዬ ነው ቤት ወንድ ይዤ የምመጣው። ምን እንዴ ምን ጎሎባቸው? አያቺ ፊት ብርግና መፈጸም ነው። እኔ እንደዛ በእነሱ ፊት አልፈጽምም፣ ግን ወንድ ይዤ እገባለሁ ቤት ውስጥ። የገዛ ልጆች ናቸው አንደባት ለባለቤትሽ ነገሩት። አንቺ እነዚህ ልጆች ሳያዩ እንደዚህ ላይ ያስረዱት። እኔ እንደዚህ ነገር አላደርግም። የተረጎሙት ነገር የነገሩት ነገር ሲተረጎሙ ብርግና ነው የገባው። አይ ናምሩ ስቆ አለፈ እነሱ ፊት ልጆቹ ነቁዱ ስለፈለገ። ከዛ በኋላ ግን በዝምታ አልፎ ሂዶ ነበር። ከዛ ለሱ ስላደረግሽ ለምደረሹ የኔን ፕሮግራም ሲከታተል ነበር። እስኪ እንደው አላቅም ጭንቀት ሊገለኝ ነው እባክህን ብሎ እሺ። ግን አንተ ምንም ርህራሄ የሚባል ነገር የለህም። ሰው አይደለም እንዴ? ልጆች ለምን እንደዚህ ጨካኝ ያደርግ? አንቺ እኮ ነሽ ጥፋተኛ እኮ ጥፋቱን አወኩ። ይቅርታ ጠየቅኩህ እኮ
በቃ ቢያንስ ቪዲዮ ለሷ አታሳይ እና እባክህን በቃ ይሄ ድጋሚ ለምን በእናትህ እባክህን በእናትህ ኡፍ እኔ ቆጣለሁኝ በእናትህ አንድ ቪዲዮ የት ነው የምትሄደው አንቺ ጋርሽ ሲልጣ እኔ ቤት ውስጥ እኮ ምን አላልኩህም እባክህን ወይ እግዚአብሔር ቆይ ችግር ምንድነው ከዚህ በፊት አታውቀኝም ስለኔ ማንነት አታውቀኝም ከተልገባ ማለት እንዳለብኝ አላውቅም ምን ብዬ መናገር እንዳለብኝ ማለት ሰው ልጅ ወልዶ ተዋዶ ተፋቅሮ ከተጋባ በኋላ ለምን ደስ ያደርጋል የሚሰጡት ምክንያት እንኳን በቂ አይደለም አላውቅም ብቻ አሁን እነዚህ ልጆች አድርገው ስለነበራቸው በምን አንድ ይቀራል ይሳስ ይከብዳል በጣም ይጨንቀኛል ማለት ልክ አይደለም ተገቢ አይደለም እንዴት እናት መሆን ያቃታል ፈጣሪ እኮ ልጅ ሲሰጠን ሲያምነን ነው ሲያምነን መታመን ለምን ለፈጣሪ እንኳን አቃተ ለምን ለባሏ ልጆች ጥሩ መሆን አላውቅም ለባለቤቷ ምን ብዬ ማጣት እንዳለብኝ አላውቅም እሷ በነሳችሁ ሰላም ቤቱ ሰላም ሳይሆን ሲቀር ስራ ቦታው ተበጠበጠ ወደ ሱስ ገባ ከሱስም ሰከረ ከዛን ለበሽታ ተጋለጠ ምን ብዬ ስማጻ እነዚህ ልጆችስ እንዴት ነው አሁን ጥሩ የሚሆኑት አባታቸው ለሰነባቱ አይደለም ናቸው እንደምትያት ናት እነዚህ ልጆች ተንገጧት ሀገር ሲረከቡ እንዴት ነው እባካችሁ ቤተሰብ እባካችሁ ብዙ ነገሮቻችሁን አስተካክሉ እጅግ በጣም አስተካክሉ ቤት ሰላም ሲሆን ነው ውጪ ሰላም የሚሆነው ልጅም ሰላም የሚሆነውና እባካችሁ ቤታችሁ ውስጥ ያለውን ችግር እንዳለ በመነጋገር ከመፍታት ሞክሩ መፍትሄ ብላችሁ የምታደርጓቸው ነገሮች እንዳለ ነገ ጧት የሚገላችሁ መክራችሁ ሆነ እባካችሁ አታርጉት ነገ የተሻለ እንዲሆን ዛሬ እኛ ጥሩ ቦታ ላይ መድረስ አለብን ጥሩ ነገር መስራት አለብን እና እባካችሁ አሁን ለዚህ ወንድሜ ማለት እንዳለብኝ አላውቅም እኔስ ማጽናት እንዳለብኝ አላውቅም ግን ቢያንስ ሁላችንም አብረን እንደሆነ እንዲያውቅ ፈልጋለሁ ሁላችሁም በኮሜንት ስር ወንድም ከጎን ነህ እያልን እናጽናናው ይገባል ምክንያቱም ደግሞ ያው እኛ ካላጽናና ነው እኛ አለን ካላልነው ማንም አለን ሊሆን ይችላል ብቸኝነት ትንሽ ያጠቃው ይችላል ያለበት ነገር ያስከፋልና አይዞህ ነው ይገባል የዛሬ ከተይ እጅግ በጣም ያሳዝንና የሚያስከፋ ነበር ምን ማለት እንዳለብኝ አላውቅም በሌላ ጊዜ በሌላ ክትትል እስክንገናኝ መልካሙን ተመኘው ቸር ሰንብቱ